በባይበል በኩል ማለት ነው የእስራኤል የተሰጣት ካርታ ይሄ ነው እንድታየው ማለት ነው። ይህ ካርታ ምንድን ነው የሚለው? ከጺዶን ከሌባኖን አንስቶ ይኸውልህ ይህን የጆርዶን እና ከትንሽ ቅድም በመጽሐፍ ያነበበው ነው። በመጽሐፍ ያነበበው ማለት ነው። ይህ ነው ካርታው፣ የእስራኤል ካርታ። እንኳን ይኸውልህ ሩብ እንኳን ከእጃችን አልገባም ገና። እስራኤል የአረብን ምድር ወራ ወስዳለች ተብሎ ሲባል የትኛው መሬት ላይ ነው ከአረብ ላይ ወራ በግፍ የወሰደችው መሬት? እንደውም መጽሐፍ ቅዱስ የሚፈቅድላትን ምድር እንደውም ገና አልወሰደችውም። የእሱ ስም አሊ ኻሜናይ ይባላል። አሊ ኻሜናይ በእንግሊዝኛ ሲጻፍ ስንት ነው? ተገልብጦ ነው አይደለም? ኦኬ KHAMANEI ይባላል ካሚናኢ። እና አሁን ኬን እናንሳው፣ ይቺን ኢን እናንሳት፣ የመጀመሪያውንና የመጨረሻውን እናንሳው። ይቺን ደግሞ እናንሳት፣ ኢ እና አይ እናንሳት። ማን ይቀራል? My God. You got it? እስራኤላውያን የሚባሉ ህዝብ አሉ እንጂ እስራኤል የሚባል ሀገር የለም ብሎ አለ። ይህንን ለማስረዳት ነው ወዴት ነው የሄድኩትኝ? ዘፍጥረት መጽሐፍት ላይ ምዕራፍ 26 ላይ ነው የሄድኩትኝ። የእሽማኤል ልጆች ይኖሩበት የነበረ መንደሮቻቸው ስሞቻቸው በዛው በሰዎቹ ስም ነው ይጠራ የነበረው። ይህን ለመናገር ቄዳርን አሳየው። ሁለተኛም ደግሞ በትንቢተ ዕንባቆም ላይ ያለውን እግዚአብሔር ከቴማን ብሎ የሚለው ቴማን የእስማኤል ልጅ እንደነበረ እና ተራራውን ሁሉ ጭምር ኤልፋራ የተባለው ወይ ደግሞ የፋራን ተራራ ተብሎ የተባለው እሱ ይኖርበት በነበረው በዛ አካባቢ ላይ የነበረ ነው። ይሄ እኮ የምናገረው እኮ ሪከርድ እኮ ተደርጎ የሚቀመጥ ነው። ማንም ቴዎሎጂያዊ ዲናይ ሊያደርገው የማይችለው ማለት ነው። ማንም ምሁር ነኝ ያለው ዲናይ ሊያደርገው የማይችለው ነው። ኤደን ስብሐት ጋር መግጠም ትፈልጋለህ? ከማን? ከኤደን ስብሐት ጋር ተሳስታል ብላ ካለች መታት እንገረኛው መዲን ታደርጊ። ምክንያቱም ሪፕሬዘንት ልታደርገው የምችለው ነገር እንደሌለ ታውቂያለሽ። ገብታ ልትናገረው የምችለውን ነገር አግኝ እያለች እንትን እያለች ነው። እኔ ላገባሽ ፈልጋለሁ፣ ግን እኔ ወዳት እሱን እንደማደግፊና እሱ ደግሞ የሚናገረው መጽሐፍ ላይ የተጻፈው ነው። ስለዚህ ስትገባ የእሷን ሀሳብ ሊሞግት የሚችል ሰው፣ የእሷን ሀሳብ የሚመጥን ሰው አለ። ከእንደዚህ አይነት ሰው ጋር ታውራ። እሱ እየተናገረ ያለው ስለ ሂስትሪ ነው። ሂስትሪ ሊናገር ከሚችል ሰው ጋር እንትን በይው። እሺ ሞክርና ጠብ ላይ ከመጣ አይደን ትወጫለሽ። እኔ እኮ ኤርሚያስን እኮ ልቃወም አይደለም የምገባው። ቤት ነው መግባት እችላለሁ። ተግባባን። ሴቷ ደግሞ ላይ በላይ ገብተሽ የእሱ ሰኔ ጎርነሽ የምትለፍልፊበት ምክንያት የለሽም። ጌቴ ቤት ነው መግባት እፈልጋለሁ። በቃ አለቅ። ኤርሚ ቀጥል። እሺ አይኔ ኤደን የምታውቀው ከዛሬ 10 ዓመት ምናምን ነገር በፊት ነው። ሜሴንጀር ላይ ትደውልኝ ነበር። አንዳንዴ ተሰድበኛለች፣ አንዳንዴ ግን በጣም እንደዚህ በስራም ታወራለች። አሁን የማወራውን ነገር ግን እኔ ከእስራኤል አኳያ ጦርነቱ ፍትሐዊ ነው ያው እዚህ ያላችሁ ሰዎች ጎሽ እንድትሉኝ ብዬ አይደለም። ይሄን ደግሞ ሁሉ ኤልያውም ያውቃል፣ ሁሉም ያውቃሉ። ቤተ እስራኤላውያን እዚህ ያሉ በሙሉ ያውቁኛል። እና ፍትሐዊ ነው ያው ፍትሐዊ ነው ብዬ የምለው ኦኬ። ከህዝብ አኳያ እስራኤል እንደ ህዝብ አይደለም፣ እንደ ምድርም ደግሞ ርስትና ሀገር የለውም ብለው የሚሉ ሰዎች ይምጡ ነው። እኔ አሁን የምፈልገው ይህንን ሀሳብ የሚቃወም ሰው ካለ አጌኒስት የሆነ በተለይ በነገረ መለኮቱ ዓለም እውቀቱ አለኝ፣ በእስልምናውም ዓለም እውቀቱ አለኝ። በተለይ የእስራኤልን ታሪክ የጥንት መካከለኛው ምስራቅን አጎራባች ሀገሮችን ሁሉ ታሪክ አውቆ የሚናገር ካለ በፐርዥያም ላይ በኢራን ማለት ነው፣ በባቢሎንም በፋርስም ላይ ወይ ደግሞ በአሶራውያንም ላይ የሚያወራ ሰው ካለ መጥቶ ያስረዳ ከእስራኤል አኳያ ማለት ነው። ህዝቡም የለም አገሩም የለም አለ የተባለው ውሸት ነው። እኛ የምናውቀው አሁን ቅድም አንዱ ምን አለ ከታች አልገባም። ኢየሱስ በፍልስጤን ምድር ነው የተወለደው አለ። እንደዚህ የሚለው አሉ አይደለም። መጥቶ ያስረዳን፣ እኔ ፊት መጥቶ ያስረዳን። ኦኬ ኢየሱስ እስራኤላዊ ሰው ነው። ሰው ብቻ ሳይሆን እኔ እንደ ክርስቲያን ደግሞ አምላክ ነው ብዬ አምናለሁ። አሁን እሱን ተወው። ኦኬ የገባሁት እኔ ዛሬ እስራኤል የምታደርገው ፍትሐዊ ጦርነት ነው አይደለም ብሎ የሚለውን ኦኬ ነው። ኢየሱስ አይሁዳዊ ሰው ሆኖ የተወለደው የት ነው? በፍልስጤን ምድር ነው ብሎ የሚል ሰው ካለ መሲሁ ይወለዳል ብሎ ትንቢት የተናገሩ የብሉይ ኪዳን ነቢያት ማናቸውንም ነቢያት ይጥራ ከሙሴ እስከ ሚልኪያስ ከፍልስጤን ምድር የእስራኤል መሲሁ ይወለዳል ብሎ ያለ ሰው ካለ ያምጣና ይርታል። እኔ ፍልስጤን ምድር የሚባል ኢየሱስ ከፍልስጤን ምድር ይወለዳል ብሎ ያለ የተናገረም ነቢይ የለም። ኢየሱስም የተወለደው ቤተልሔም ይሁዳ ነው። ይሄን የምናውቀው እኛ። ዲና ያታደርገው ያደገው ናዝሬት ገሊላ ነው።
ያ ናዝሬት ገሊላ ደግሞ የዛብሎንና የንፍታሌም ምድር ነው ብዬ ቅድም ትንቢተ ኢሳይያስ መጽሐፍ ምዕራፍ 9ን ጠቀስኩ። ኦኬ ዛብሎንና ንፍታሌም ደግሞ የያዕቆብ ልጆች ናቸው። ያዕቆብ እስራኤል ነው። ዘቡሉን በናፍታሌ ይባላሉ። አዎ ይህንን ዲናይ ሊያደርግ የሚችል ሰው ካለ ይምጣ። ቀደም እኔ ቤቴን ከፍቼ እየተናገርኩ ነበር በዚህ በእስራኤል እና በኢራን ላይ ማለት ነው። ቤት ከፍተው እየሰደቡኝ አሉ። ዘሬንም ትውልዴንም ሳያውቁ አንተ አይሁድ ምናምን ነገር እያሉ ሁሉ ማለት ነው። ይሳደቡ፣ መብታቸው ነው። በመረጃ ላይ አይደለም ግን የሚያወራው። አሁን መሳደቡ ሳይሆን ፎቶ ዘቅዝቆ መሳደቡ ሳይሆን ገብቶ በእውቀት መሞገት ነው። እስራኤል የአረብን ምድር ወራ ወስዳለች ተብሎ ሲባል የትኛው መሬት ላይ ነው ከአረብ ላይ ወራ በግፍ የወሰደችው መሬት? እንደውም መጽሐፍ ቅዱስ የሚፈቅድላትን ምድር እንደውም ገና አልወሰደችውም። እውነቱን እንነጋገር ከተባለ ማለት ነው። እውነቱን የእውነቱ ካርታ አይደለም አሁን ያለው። አሁን የሳይናይ መሬት የዛሬ ስንት ጊዜ ነው አስረክባለች ያን ትልቅ መሬት። በዛ ላይ ደግሞ እነ ጆርደን አካባቢ ያሉት እነ ሊባኖስ፣ ይሄ ሁሉ ገና የፊት በባይብል በኩል ሰፋ ያለ ነው። አሁን ያለው አይደለም። ራይት፣ ልክ ነው። ይህን የሚናገር ሰው ካለ መጥቶ ይናገር። የእስራኤል ድንበሯ እንዳልኩት ከኤላት እስከ ሐማት ጌዴር ድረስ ብቻ አይደለም። የዮናስን ካሰብን እስከ ሐማት ድረስ ነው። ሐማት ደግሞ ከደማስቆ ሰሜን ክፍል ላይ ያለ ክፍል ነው። የአባታችን የአብርሃምን ካሰብን ዘፍጥረት መጽሐፍት ምዕራፍ 15 ላይ ቅድም በተጠቀሰው ላይ ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ድረስ ነው ያለው። የግብፅ ወንዝ የሺሖር ወንዝ ነው። እስከ ኤፍራጥስ ወንዝ ድረስ ነው ብሎ የሚለው ኤፍራጥስ ደግሞ የአሁኗ ኢራቅ የቀድሞ ባቢሎን ማለት ነው። እና መጽሐፍ ቅዱስ ነቢያቱ የተናገሩላት እግዚአብሔር ለአባታችን ለአብርሃም በተናገረው መሰረት ሙሉን ካርታ አልያዘችም። ጎላናይት ከሶሪያ ላይ ተወሰደ ተብሎ ተባለ። ይሄ እኮ ፖለቲካ አይደለም። መጽሐፍ ቅዱስ የአምላክ የእግዚአብሔር ቃል የሚናገረው ነው። ጎላናይት ቢመለስ እኮ ከሶሪያ ቢመለስ የእስራኤል ግዛት ነው። ጥንቱንም የእስራኤል ግዛት ነው፣ ከጥንት ጀምሮ ማለት ነው። ነቢያቱ ትንቢት ሲናገሩ ነበር። በዛ ምድር ላይ የኖሩ የነበሩ ማነው በተለይ ለነገደ ዳን ርስት ተደርጎ የተሰጠው ሰሜኑ ክፍል ላይ ሐማት ጌዴር አካባቢ ላይ ያለው ለነገደ ዳን ርስት ተደርጎ የሰሜኑ ክፍል ላይ የዳን ነገድ ርስት ይዞት ነበር ያን አካባቢ ማለት ነው። የነገደ ምናሴም ይዞታል ያንን አካባቢ። እሺ ጆርዳን ማዶ ላይ አሁን በዮርዳኖስ ግዛት ውስጥ የቀረ እንደ መጽሐፍ ቅዱስ ከተባለ በባሪያው በነቢዩ በሙሴ አፍ የጋድ ነገድና የዛብሎን እና የምናሼ ነገድ ሶስቱ የአግንና የባሳንን ንጉስ መጥተው ርስት አድርገው ወስደዋል። በኢያሱ መጽሐፍ ምዕራፍ 3 ቁጥር 12 ላይ ቃል አለ። ይህንን ቃል ማነው ውሸት አድርጎ ዲናይ አድርጎ እስራኤል ካርታ የለውም፣ እስራኤል አገር የለውም፣ እስራኤል ጂኦግራፊ የለውም፣ እስራኤል ባህል የለውም ብሎ የፍልስጤምን ምድር ነው የወረሰው ብሎ የሚል ሰው ካለ ዌልካም፣ በእውቀት መጥቶ ያወራ። እኔ የሚሰድብ ሰው አይደለም ያጣሁት። 10 ነው 11 ዓመት ሙሉ ተሰድብ ያለው ግን ቆመ መሬት ላይ ሐቁን አውራ። በእስራኤል ጂኦግራፊ፣ በእስራኤል ባህል፣ በእስራኤል ታሪክ እና በእስራኤል በምትቀበለው ብሉይ ኪዳን ክርስቲያኖችን በምንቀበለው ብሉይ ኪዳን መጽሐፍት ላይ ቆሞ ሊያወራ የሚችል ሰው ካለ ይምጣ። ጥንታዊ መዝገበ ቃላቶች ማለት ጥንታዊያን የሆኑ ታሪኮችን ያውጣና ቢብሊካል የሆነውን ሂስቶሪ እንደዚሁም ደግሞ ጂኦግራፊ የሆነ ሂስቶሪው አምጥቶ ይንገረን ማለት ነው። አሁን ያንን አምጥቶ እስከሚነግሩን ድረስ አሁን ደግሞ በወቅታዊ ባለው ነገር እስራኤል የምታደርገው ጦርነት ፍትሃዊ ነው። በዛ ላይ ደግሞ አሜሪካ ለምን ገብታ በማይሆነው ዓለምን ወደ ሶስት ዓለም ጦርነት ሊያስከፍቱ ነው። እስራኤል ምን መልስ ትሰጥልናለህ? በቤት አቱራማሸዋሌ ሞቲ ኢማኒውዲያ ኖትሪያ ኮላሽቱዮት ፖ ልናገርና ለእኔ ኤደንም ለኤልያውም ሰጣቸዋለሁ በኋላ ልናገርና ልክ ነው። ይሄ ዛሬ አይደለም እዚህ ቤት የምናገረው፣ ከዚህ ቤትም ተናግሬያለሁ። ባለፈው እስራኤል ጦርነት ባደረገችባቸው ጊዜያቶች ላይ እዚህ ሶሻል ሚዲያ ላይ በሚነሳ ነገር ቤቴን ከፍቼ እናገራለሁ። ማንም ተናገርልኝ ብሎኝ አይደለም። እኔ ሕሊና አለኝ፣ አምላክ አለኝ። እጄ ላይ የያዝኩት የአባቶቼ የነቢያት መጽሐፍት እንዲሁም ቅዱሱ የእግዚአብሔር ቃል እጄ ላይ አለ። እሱ ታሪክም ነው እውነትም ነው። ማንም ዲና ሊያደርገው የማይችለው ማለት ነው። ማንም ይነሳ እግዚአብሔር በሙሴ አፍ የተናገረውን ማንም ዲናይ ሊያደርገው አይችልም። ሰማያት ምድር ቢገለባበጡ እሱን ሐሰተኛ አድርጎ ሰው የራሱ ምልከታ ብቻ በራሱ ምልከታ የእኔ አተያይ እንዲህ ነው፣ ለእስራኤል ሕዝብ ያለኝ አመለካከቴ ነው፣ መሬታቸውም እንደዚህ ነው ብሎ በራሱ አተያይ አይደለም ጃጅ የሚያደርገው። ኦኬ። ስለዚህ
ወደ ጦርነቱ ስመጣ እስራኤል ጦርነቷ ፍትሐዊ ነው ወይ? እኔ ተከትለው የመጣው በጣም ብዙ ህዝብ አለው። እዚህ ላሉ ሰዎች ሁሉ የተናገርኩት የእስራኤል ጉዳይ እና የኢራን ጉዳይ ፖለቲካ ነው ተብሎ እንዳይባል፣ ምንድን ነው ፖለቲካው? ፖለቲካ ማለት የህዝብ አስተዳደር ነው። የጂኦግራፊ አያገናኛቸው ድንበር እንደ ጆርዳን በምስራቅ በኩል የሚያዋስናቸው ቢሆን በሰሜን በኩል ሶሪያና ሊባኖስ ወይ በደቡብ በኩል ከግብፅና ከምዕራቡ ደግሞ ደቡባዊ ምዕራብ ከጋዛ ጋር በሚያገናኙት ኩታ ገጠም መሬት ሆነው በእርሻ በምናም ነገር ተጣልተው ቢሆን ኖሮ ኦኬ። በስንት ሺህ ኪሎ ሜትር ርቀት ላይ ያለ ህዝብ ምንድን ነው ከእስራኤል ጋር የሚያጣለው? እሺ ያጣላቸው ነገር አለ። ያጣላቸው ነገር ታዲያ አገርን እንደ ህዝብ መጥፋት አለበት ብሎ የሚል አይነት ብያኔ የሚያሰጥ ነው ወይ? ኦኬ ሀያቶላና ተከታዮቹ አይሁድና የአይሁድ ህዝብ በምድር ላይ ዋይፕ ተደርጎ ተጠርጎ መጥፋት አለበት ብሎ የሚል ይህንን ሀሳብ ነው የሚያንጸባርቁት። ኦኬ ሰውየው ደግሞ የተናገረው ተራ ንግግር አይደለም። መሳሪያ ሰርቶ መሳሪያ እየሰራ እያዘጋጀ ኒኩለር እያዘጋጀ ኒኩለሩን አብላልቶ በሚጨርስበት ሰዓት ላይ ባዘጋጀው ሚሳኤል ወሩሮ አሁን እንደሚመታ ከተሞቹን በዛ ኒኩለር ምንድነው በሚሳኤሉ ጫፍ ላይ ኒኩለሩን አስሮ የአይሁድን ህዝብ መጥረግ አጀንዳው ዓላማው ነው ማለት ነው። ለምን? ኦኬ ከእስራኤል ህዝብ ጋር የፖለቲካ ችግር ካለበት በውጊያ ገጥሞ አሸንፎ የሆነ ነገር ማድረግ ይችላል። ህዝብን ግን እንደ ህዝብ መጥፋት አለበት ከምድር ላይ መደምሰስ አለበት ብሎ ሲል ይህንን እኔ የማየው እንደ አንድ መንፈሳዊ ሰው እንደ አንድ ወንጌል እንደሚሰብክ ሰው አንድ እግዚአብሔርን የሚፈራ የእስራኤል አምላክ የሆነ ሰው የማየው ይህንን በመንፈሳዊ እይታ ነው የማየው። በመንፈሳዊ እይታ ደግሞ ሳየው የግድ ታሪክን ወደኋላ መሄድ አለብኝ። ሲሄድ ሃማ የሚባለው ያ በነ መርዶኪዎስ ዘመን በዛ በባቢሎን የአይሁድ ህዝብ መጥፋት አለበት ብሎ ያለ በሱሳ ግንብ ላይ ያንን ክፋት የመከረ ሰው እሱ ያለበት ምድር ላይ ነው ይሄው ሰውዬ ደግሞ የሚናገረው ማለት ነው። የኤላምን ቀስት እግዚአብሔር የሰበረ ጌታ አሁንም የዚህን ሰው ቀስት መስበር አለበት። እሱ እስራኤልን መስበር ነው የፈለገው፣ ከምድር ላይ ማጥፋት ነው የፈለገው። ስለዚህ እስራኤል ቁጭ ብሎ አጠፋለሁ በየጠዋትና በየማታው በየቴሌቪዥን መስኮት ላይ ወጥቶ ሁሌ የሚናገረው ሞት ለእስራኤል ሞት ለአሜሪካ ይላል። ትክክል ሁሌ ማለት ነው። ይሄን ሞት ለእስራኤል ብሎ የሚለው ሰውዬ የሆነ በትር ሽመል ይዞ አይደለም እንደዚህ ብሎ የሚለው፣ ሚሳኤል አዘጋጅቶ ነው። ቦምብ እየሰራ ነው። ዩራኒየም እያበለጸገ ነው ሞት ለእስራኤል ብሎ የሚለው። ይሄ ሰውዬ አበልጽጎ ሲጨርስ የሰራውን ዩራኒየም አበልጽጎ ወደ ቦምብነት ሲቀይር በሰራው ሚሳኤል ላይ ወርውሮ ጽዮናውያንን ሊያጠፋ ፈልጓል ማለት ነው። ይህን በየቀኑ የሚናገር ሰው ሰማች እስራኤል። ለብዙ ዘመን ታገሰች። ጠቅላይ ሚኒስትሩ በሄዱበት ጉባኤ ይከታተላቸዋለሁ። ጠቅላይ ሚኒስትሩ የእሳቸውን የትኛውም ፐብሊክ የተደረገውን ሶሻል ሚዲያቸውን ሰብስክራይብ አድርጌ ማለት ነው። በየሄዱበት ቦታ ዩናይትድ ኔሽን ላይ ደጋግመው ተናግረዋል። ስንት ፐርሰንት እንደቀረ ቦምብ ለመስራት አስቁሙ ብለው ጠይቀዋል። በሙሉ ማለት በዓለም መንግስታት ቦታ ላይ ቆመው ተናግረዋል። ሁሌ ሰምቻለሁ፣ ሁሌም ስለምሰማቸው። ኦኬ ማንም ያስቆመ የለም። ማንም ለምን እንደዚህ ትላላችሁ ኢራኖች ለምን እንደዚህ ትላላችሁ ብሎ ያለ የለም። ስለዚህ የአይሁድ ህዝብ እጁን አጣጥፎ ተቀምጦ መጥፋት የለበትም። ቦምቡን ሰርቶት ወርውሮ እንዳለው ዋይፕ ሲያደርጋቸው ከምድር ላይ ሲያጠፋቸው አይደለም እስራኤል መንቃት ያለበት። ሳያጠፋ በፊት መቅደም አለባቸው። ትክክልም ነው። በምድራዊ ህግ በእግዚአብሔር ህግ ማለት ነው። ይህን ውሸት ነው ይህንን ትክክል አይደለም ብሎ የሚል ሰው ነው ገብቶ እኔን ሊሞግተኝ የሚገባው ማለት። ስለዚህ ጽዮናውያኑ ተነስተው እንግዲህ ሞት የቀጠረባቸውን ሞት የወሰነባቸውን ሰዎች እሱ በርቀት ሆኖ መሳሪያ እያስታጠቀ ጋዛን እያስታጠቀ ሐማስን እያስታጠቀ ሂዝባላን እያስታጠቀ ሀውቲን እያስታጠቀ ሶሪያን እያስታጠቀ ኢራቅን እያስታጠቀ የሺያ ሙስሊሞችን በሙሉ እያስታጠቀ አይሁዳውያንን ማጥፋት አለብን፣ ከምድሪቱ ላይ መነቀል አለባቸው ነው። ስለዚህ እኔ አሁን ከጋዛ ጋር ሲዋጉ ለጋዛ ህዝብ ለፍልስጤማውያን ህዝብ እልቂት ተጠያቂው ማን ነው? ሀያቶላ ነው። መሪው እሱ ነው። ትእዛዝ ሰጪው እሱ ነው። አለቃው ላይ ነው የምንሄደው። ኦኬ እሱ አለቃው ትእዛዝ ሰጪው እሱ ስለሆነ ማለት ነው። ሲንዋር ትእዛዝ ተቀብሎ ትእዛዝ ፈጻሚ ነው። ስለዚህ ኦክቶበር 7 ላይ ምንም ያላደረጉ አይሁዳውያንን እምሽክ አድርጎ ጭዳ ሲያደርጋቸው የአይሁድ ደም የዶሮ ደም አይደለም። ኦኬ ዓለም ላይ ሟገትለት ይችላል። ዓለም ላይ ከራከርለት ይችላል። ባለፈውም አይተናል። ጠቅላይ ሚኒስትሩ ቆመው ሲናገሩ
ዩናይትድ ኔሽን ወንበሩ በሙሉ ሰው ለቆ እስኪሄድ ድረስ ማለት ነው። ቅስማቸውን ሰብረው አሸማቀው የሚናገሩት እስኪያጣ ድረስ ሆኖ ባዶ ወንበር አድርገውት ለባዶ ወንበርም ብቻ እነሱ እዛ ጋር ቢነሱ ዓለም እየሰማ ነው። ዓለም ይሰማል። ሁላችን አፍጥጠን እየሰማ ነው። እና ያዛ በሙሉ ተነስቶ የወጣ ህዝብ ምንድነው ብሎ የሚለው ለምን ፍልስጤማውያንን ተደበድባላችሁ? ፍልስጤማውያን እስራኤል ለምን መደብደብ የጀመረችው? ሲንዋር በተቀበለው መልእክት ነው። ከየት ነው የተቀበለው? ከቴህራን። ማን የተናገረው? ሀያቶላ። ምን አድርግ ነው ብሎ የሚለው? አይሁድን አጥፋ ነው። ስለዚህ እስራኤል ግብረ መልሱን ስትሰጥ ቅጣቱ ከበደ። መቼ ለታ ነው ጦርነቱ የተከፈተው? ከመጽሐፈ ኤስቴር ጋርስ እንዴት ነው አብሮ የሚገናኘው? እና በሰንበት የዛን ጊዜ የሃማንና የሞርደካይን የሚነበብበት ታሪክ የአማሌክን እንዴት እስራኤል ዘር እንደተገደዱ ያ የተረገመን ህዝብን እንዲገሉ የታዘዘበት ሰንበት ነበረ። በዛ ሰንበት ነው ያ ጦርነቱም የተከፈተው። እንዴት አጋጣሚ ይሆናል? ቱ ቢ ኦነስት ኤርሚ ብላይንድሊ ነው እየደገፍክ ያለኸው። እኔ የአንተን ሀሳብ ያው አከብራለሁ፣ ግን ትንሽ ደግሞ ለፍልስጤሞች ሲምፔቲ እዝነት ቢኖርህ ጥሩ ነው። ማለት ለምሳሌ ብላይንድሊ የሆንኩበትን ቦታ ሳይኝ እስኪ። ጭራሽ እኮ የፍልስጤሞች የህፃናት የሴቶችን ግድያ ራሳቸው ላይ እኮ ሰበብ እየሰጠ እስራኤሎችን ከተጠያቂነት ውጭ እያደረግ ማነው ተጠያቂው? ማነው ተጠያቂው? የዓለም የተባበሩት መንግስታት ራሱ እኮ ጀኖሳይድ ነው ብሎ የተባበሩት መንግስታትን ተው አላምንም። የተባበሩት መንግስታት በሙሉ ከጥቂቶች ሀገሮች ውጭ የተባበሩት መንግስታት የእስራኤል ጠላት ነው። ከጥቂቶቹ ሀገሮች ውጭ አይተናል እኮ የተባበሩት መንግስታት ኢየሩሳሌምን የማን ዋና ከተማ ነች ነው ብሎ ያሉት? የፍልስጤን። አድምጠኝ። የዩናይትድ ኔሽንን እንደ ምስክር አድርገህ እኔ ጋር አታምጣ። ካመጣህም ደግሞ ለእስራኤል ህዝብ ሲሆን እጁን የሚያወጣ ከ10 በላይ የማይሞሉ ሀገሮች ናቸው። ኦኬ። በባለፈው ኢየሩሳሌምን የነሱ ከተማ ሆኖ የእስራኤላውያን የጽዮናውያኑ ከተማ ሆኖ በአርኪኦሎጂስት ጥናት ምርምር ተቆፍሮ የወጣ ሁሉ ጭምር ሳንቲማቸው፣ ቅሬታ አካላቸው በሙሉ የጽዮናውያኑ ምልክት ያለበት የወርቅ ሳንቲሞች፣ የተለያዩ የአርኪኦሎጂስት ጥናት መረጃዎች ሁሉ እንኳን ወጥተው ጽዮን ማለት ኢየሩሳሌም የጽዮናውያኑ እንደሆነች የሚያሳይ መረጃ እያሳዩ የፍልስጤም ዋና ከተማ ነች ነው ያሉት እነሱ ማለት ነው። ማን ያለው? ዩናይትድ ኔሽን። በእጅ ብልጫ ተብሎ ሲባል ከ2 ሀገሮችና ከ3 ከ5 ሀገሮች ውጭ ማንም የደገፈ የለም። አብዛኛው ለፍልስጤም ነው እጁን ያወጣው። እውቅና እኮ ነው የሰጡት እኮ ለፍልስጤም እውቅና ነው የሰጡት። አድምጠኝ። ስለዚህ ቆይ አድምጠኝ። ራሱ ኤርትራና ኢትዮጵያ ሙሉ እንኳን ጭምር ሳይቀር ድምፀ ተአቅቦ ማድረግ ማለት ወይ ደግሞ ራሱ መምረጥም ማለት ተመሳሳይ ነው። ኢየሩሳሌም የፍልስጤም ግዛት ሆናም አታቅም፣ ከጥንትም የለም። ንጉስ ዳዊት ነው የመሰረታት ከተማይቱን። ጠቅላይ ሚኒስትሩ ደጋግመው ዩናይትድ ኔሽን ላይ ተናግረዋል። ይሄን ደግሞ ማስረጃ እንዲሆን ደግሞ ቅሪተ አካላቸው በሙሉ እዛ የተገኘ በአርኪኦሎጂስት ጥናት ምርምር ተፈልጎ የተገኘ ነገሮች በሙሉ አርኪኦሎጂስት መረጃዎች በሙሉ የጽዮናውያን መሆኑ ነው። እስቲ አንድ የፍልስጤም ያምጡ። ከኢየሩሳሌም ምስራቅም ምዕራብም ከተባለ ኦልድ ሲቲ ላይ አንዲት እስቲ ነቁጣ የሆነች ነገር ያምጡ፣ መረጃ ማለት ነው። በአርኪኦሎጂስት ጥናት የለም፣ በታሪክ የለም። ያ ምድር የጥንቱንም ዳዊት በተዋጋ ሰዓት ላይ ሲዋጋ ከኢያቡሳውያኑ እንጂ ከፍልስጤማውያኑ ተዋግቶ ዳዊት አልተቀበለም። የዛሬ 3000 ዓመት የለም። ታሪክ በሌለበት መረጃ በሌለበት አምባሳደሩ ግን ዩናይትድ ኔሽን ላይ ቁጭ ብለ የእስራኤል አምባሳደር ሳንቲሙን እያሳዩ ይሄው ከዛ ተገኝቶ ተቆፍሮ የወጣ ሳንቲም ይሄ ነው እያሉ እዛ በሙሉ የተሰበሰበ ዩናይትድ ኔሽን የሰጠው ምስክርነት ለእስራኤል ሳይሆን ለፍልስጤም እና ለፖለቲካ አውራና እንደ ፖለቲካ እንደሰው እንደሆነ ስታወራ አይለመለም ባዘ እዚህ ስራ አለና እዚህ ላይ ያለ ሁሉም ሰው ነው። ሁሉም ማንም ምንም ያውቃል፣ ይገነዘባል። ባዘ አንድ ነገር አንተ ከቤትም ሆነም ከየትም ሀገር አመጥተህ ይሄ ነገር ከዚህ ነው ያገኘሁ አንተ ካልክ ይሄ በምን አይነት እንዴት ማንም ሰው እንደዚህ ይቀበለኛል ብለህ ካሰብክ ሊሆን ይችላል፣ ላይሆንም ይችላል። ወንድሜ መረጃ ላይ አንተ እኮ መረጃ ላይ ላድርግና ቆይ አንተ ስለ ጋዛው ባለፈው በዛ ቀን እንደዚህ ሰው የሰበሰበበት
እንደዚህ ጦርነት ተደረገበት ያልክ ነው። ግን ከዛ በፊትም እስራኤል ከሰፈረበት ጊዜ ጀምሮ እስከ በዛ ቀን ጦርነት ምን አትጩ የታችኛው ይሻላል የሚያወራ አንተ ከዛ ከዚህ ነው የምትለው እንጂ ምንም ቆመህ አታወራም። ምንድነው ስለ ጋዛም ካወራ ከዛ ከዚህ አትበል። ምንድነው ጋዛ ላይ እውነት ስለምትፈራ ይውረድ በቃ ተው። መረጃ መረጃ ምናምን ማስደበቀው የሚባል ነገር የለም። ሰው ነው እኮ እንደ ሰው አስብና እንደ ሰው አውራ። አንተም እኮ እስራኤል አይደለም ተወካይ ነው፣ ግን እንደ ሰው እያወራ ነው። አሁን እሱ ስለ ኢራን ለምን እስራኤል እንደወጣች ምክንያቱን እየተናገረን ያለው። በዚህ ዙሪያ ላይ የምትቃወመው ካለ ቀጥታ ተናገር። ለምን እስራኤል ፍትህ አይደለም ጦርነት መሄድ አልነበረባትም? የምትቃወም ከሆነ በሱ ላይ ወይ ተቃወም ወይ ደግሞ ጥያቄ አንሳ። እኔ አሁን ፐርሰናሊ የማንንም ጦርነት አልደግፍም። እንደ ሰው ልጅ በጣም እቃወማለሁ። ዋዜ ነው። ለምን ነው የምትቃወመው? ለምን እስራኤል ጦርነት ወጣች ብሎ እስራኤል እኮ ያልነካች ሀገር አለ እንዴ? እኮ አንድ ሀገር የለም እኮ። አንድ ሀገር ከሆነ እኮ አንድ ሀገር ነው። ሁለት ሀገርም ከሆነ ከሁለት ሀገር ጥፋት። እስቲ ማንን ሀገር እስራኤል ነክታለች? እስቲ ፈለስጢን ከነጻኑም ከነምናምን አጠፋች። ምንድነው የህዝቦላ ሀገር እዛ ጎረቤት አለ ከናክተናው አጠፋች። ኢራን ግን እንደ ጋዛ መሰሉትና ሄዱትና እንደ ጋዛ መስሎት ሄዱትና እርስ በርስ በታች ወረድ። ብራዘርዬ አንደኛ ብዙ ሀገር አጠፋች አልክ። ኦኬ የነኳትን ታጠፋለች፣ ሊያጠፏት የመጡትን ታጠፋለች። እያንዳንዱ ሀገር ነክተዋት እንጂ ሳይነኳት አልነካችም። የእውነት ለመናገር ማለት ነው። በጭፍንነት አላወራም፣ በመረጃ ነው የማወራው። እግዚአብሔርን እፈራለሁ። ውሸት ነው ብሎ የሚል ሰው ካለ የምትናገረው ነገር በመረጃ ላይ አስደግፍ። ኦኬ ጋዛን ጦርነቱን የጀመረው ማን ነው? ሲንዋር ኦክቶበር 7 ላይ ሄዶ ጨፍጭፎ አይሁዳውያኑን እንደ ጭዳ ዶሮ አረደ። እጃቸውን አጣጥፈው ቁጭ እንዲሉ ጠበቅ። ሲንዋርን የላከው ማን ነው? ሀያቶላ ኢራን ነች ያሰማራቻቸው፣ ሚሳኤል እያስገቡ ማለት ነው። ይህንን አየህ። ምንድነው አስቀድሞ ሂሳቡ መስራት ነበረበት፣ የሚመጣበትን ኮንሲኮንሲ ማለት ነው። አየህ የሰውን አገር ህዝብ ፌስቲቫል ሊያከብሩ የወጡትን ህዝብ ምንም ፌስቲቫል የሚያክብሩ ይተኙ ምንም ይበሉ በራሳቸው አገር ላይ እንደዛ አይነት ድርጊት አድርገህ በመጀመሪያ የነካው ማንን እንደሆነ ማወቅ አለባቸው። ስለዚህ እስራኤል ምን ያልነካቸው ሀገር አለ ብላልክ? አዎ ነክታለች። ስለ ነኳት ነው የነካችው። ያው የማገለግለው እግዚአብሔር እውነተኛ አምላክ ነው። ሊባኖስ ነክቶ ነው ማነው ሂዝባላ ነክቷት ነው የነካችው። ሸረሪት እያለ ሲሳደብ ነበር። ሸረሪቷ ልክ አስገባችሁ ማለት ነው። ነስራለን ህዝብን አገርን ሸረሪት ብለህ ንቀህ ልክ ዘረኝነት እኮ ሊያውጁ ሲሉ በእንስሳ ስም ነው የሚመስሉት ትውልዱ ማለት ነው። እስራኤላውያን ሸረሪት ናቸው እያለ ሲና ነበር። በእግዚአብሔር መልክና አምሳል የተፈጠረ የኪዳንን ህዝብ ነው እንደዛ ያለው። ኦኬ ስለነኳት እስራኤልን ነክታለች። ኦኬ የማን ክንፍ ነው? የአያቶላ ክንፍ ነው። እነሱ ሚሳኤል ተቀበለው ሲወረውሩ ነበር። ሀውቲ ማለት ነው። እስራኤል ወደዛ ሄዳ ተጋፍታለች። ርስት ቦታ ብላለች አላለችም። ሊባኖስን ነክታለች አልነካችም። ኢራቅ ብለህ ብትል ሶሪያ ብለህ ብትል እያንዳንዱ ነክተዋት ነው የነኳት። ሸረሪት ብለው የናቋት ግን የነኳት ያው ሂሳባቸውን ሰጠች ማለት ነው። እስራኤልን ትታገለዋለህ እንጂ አታሸንፈውም። ልጆቿን ትገላለህ እንጂ እንዳገር ግን ዋይፕ አድርገህ አታጠፋትም። ለምን በሉ እኔ ኦርቶዶክስ ክርስቲያን ሆኑ ጴንጤ ሆኑ አይሁድ ሆኑ ሙስሊም ሆኑ ዋቴቨር ማንም የትኛውም በዓለም ሃይማኖት ተከተል እስራኤልን የሚባል አገርና ህዝብ አታጠፋውም። ለምን በሉ እግዚአብሔር ከዚህ ህዝብ ጋር ያለውን ቀጠሮ አልጨረሰም። ኦኬ ያቆመውን ኪዳን አልረሳውም። ኦኬ እስራኤላውያን እኮ እግዚአብሔርን እኮ አያውቁትም። አይወቁት፣ እሱ ግን ያውቃቸዋል። የእነሱ ማወቅና አለማወቅ አይደለም። አባቶችን አብርሃምን፣ ይስሐቅን፣ ያዕቆብን አይቶ ነው ኪዳን የገባው። እዚህ ያሉትን እነ ኤልያውና እነ ኤደንን አይቶ አይደለም። አባቶችን ሶርስ ላይ አይቶ ነው ኪዳን የገባው። ኪዳን ሲገባ ደግሞ ለአንተና ለዘርህ ለዘላለም ርስት እንዲሆን የከነዓንን ምድር ሰጥቻለሁ ነው ያለው። አለቀ።
አንዳንዶች ይመጡና ክርስቶስን የሰቀሉ ምናምን ነገር ብለው ይላሉ። ኦኬ ክርስቶስን ስለሰቀሉ የአይሁድ ሕዝብ መጥፋት አለበት ብለዋል። ጥላቻ እንዲስፋፋ ነው ጨምሮ ጥላቻ። አሁንም ኦልሬዲ ጥላቻ አልበቃም፣ እንጨምር እሳት እንጨምር እናግል የሚሉ ናቸው እነዛ ደግሞ። እኔ ልናገር እሱን። እሺ ክርስቶስን የሰቀሉ ሰዎች ናቸው ብለሃል። ኦኬ ክርስቶስን ስለሰቀሉ የአይሁድ ሕዝብ በሙሉ ይደምሰስ አለ ወይ? ራሱ ክርስቶስስ አላለም? ይጥፉ አለ ወይ? አላለም። ክርስቶስን አልሰቀልነውማ፣ ጲላጦስ ነው ያሰቀለው። ግን አላለም ብለው እንኳን ብለው ለሚሉ ማለት ነው። ስለዚህ መንፈሳዊ ነው። የኢራን ጉዳይ እንዲህ ዝም ብሎ ቀላል ነገር እንዳይመስላችሁ። ለፍልስጤማውያን ልጆች እልቂት ተጠያቂው፣ ለሊባኖስ ሕዝብ እልቂት ተጠያቂው፣ ለየመን ሕዝብ እልቂት ተጠያቂው ማን ነው ከተባለ በባለፈው ሳምንት ላይ የሸኘችው ሽማግሌ ነው እና ርዕዮተ ዓለሙ ነው። ለምን አይሁድ የሚባልን ሕዝብ ሲፈጅ ደማቸውን ጠጥቶ ሲሰክር ያኔ እየተጠራራ በየከተማው ቴምር ሊበላ ማለት ነው አይሁድን ገሎ። ያ ደግሞ አይሆንም። እውነት እንገራቸው አይሆንም። የሚሰማ አምላክ ስላለ እኔ የዛሬ 3 ዓመትም ተናግሬያለሁ። ለሚከታተለኝ ሕዝብ ጸልያለሁ። በወቅቱ በ15 ዓመት ውስጥ አይሁድ የሚባል ሕዝብና አገር ከምድር ላይ እናጠፋታለን ብሎ በፋርስ ቋንቋ ሲናገር አልጀዚራ ላይ በእንግሊዝኛ ትራንስሌት ሲደረግ ሰምቼ እኔ የጸለይኩትም በአምላኬ ፊት ታውቃላችሁ። እዚህ ያላችሁ ወገኖች ይሄ ሰውዬ የቀጠረውን ዓመት ለእስራኤል ሕዝብ መጥፋት ለሀገሪቱ መደምሰስ የቀጠረውን ዓመት የአብርሃም አምላኬ እንዳታሳየው ነው ብያልኩት። ጸልያለሁ እንደዚህ ብዬ እሱ በ15 ዓመት ውስጥ እስራኤልን ሊያጠፋ ማለት ነው። ይሄ የቀጠረው 15 ዓመት ሳይደርስ ግን እግዚአብሔር በናከው ሸረሪት ነው ብለህ በሰደብከው በኔታንያሁ እጅ ያጠፋል ማለት ነው። በእስራኤላውያኑ እጅ ያጠፋል ማለት ነው። ሸረሪት ብለህ ባልከው በናቀው ህዝብ መርዶኪዎስን በናቀው ንቆት አልነበር ሃማ? እሱ ደጅ ላይ ስለተቀመጠ ማለት ነው። በንጉሱ ደጅ ላይ ስለተቀመጠ ንጉሱን በዛ በአሕዛብ ሀገር ላይ ታማኝ ሆኖ ስላገለገለ ሲወጣ ሲገባ ግን አልሰገድክልኝም ብሎ ይንቀው ነበር። የሰራዊት ጌታ እግዚአብሔር ጽዋው ሲሞላ በደረቅ እንጨት ላይ መርዶኪዎስን ሊሰቅል ነበር አይደል? ነገሩ ተገለበጠ ይላል። የአይሁድ ጠላቶች በእስራኤል ላይ ሊሰለጥኑ ባለበት ቀን ይላል መጽሐፍ ቅዱሳችን አስቴር መጽሐፍ ላይ አይሁድ በጠላቶቹ ላይ እንዲሰለጥን ነገሩ ተገለበጠ ይላል። እንዲሁ ነው የሚሆነው። ሀያቶላ እስራኤልን ሊያጠፋ በቀጠረበት በዛተበት ነገሩ ተገለበጠ። ይሄ ነው ጉዳዩ። የሚያወሩ ሰዎች ካሉ በመረጃ አወራቸዋለሁ። የሚቃወም ሰው ካለ ሌሎች መናገር ይችላሉ። ቴንኪው። እሺ ኤደን የምትጠይቁ ነገር ካለ ቆይ ኤደን ልትጠይቅ ነገር በሃይማኖት እኛን ለመደምሰስ አትምጡ። በጣም የምታስፈሩት እውነት። ይሄ እኮ እኛ እኮ የምንቃወመው ጄኖሳይድ ለማድረግ የሚፈልጉት ነው። ሙስሊምን የሚገሉት እንቃወማለን፣ ክርስቲያን የሚገሉት እንቃወማለን፣ ጴንጤን የሚገሉት እንቃወማለን፣ ይሁዲን የሚገሉት እንቃወማለን። እኛ ጁሾች እኮ ፍቅር እኮ ነን። ኢቨን በዓለም እንኳን ጄኖሳይድ አድርጋችሁን ክርስቲያንም ጴንጤም ሁሉም ገሎን ሙስሊምም ገሎን እኮ እንባቀር ብለን እኮ መተን አልገደልናችሁም። ፍቅር እየሰበክነ እስኪ ከኛ ተማሩ። እኛ እኮ ከገደልን ሲኦል እንገባለን። ሊገል ሲመጣ ግን ግደለው ነው የሚለው። ምንም ማድረግ አይቻልም። እና ዝም ብዬ ተንጋልዬ ልስጠው ሀገሬን ይውረረው ጄኖሳይድ ያርገ ይግደለኝ። በጣምማ ሲበዛ ይነዛል። እኔ በእውነት በእውቀት ደረጃ ነው የምንነግራቸው። ወንድሞቻችን እባካችሁን ተረዱን። ቴንኪው ጨርሻለሁ። አሁን እኮ በደፈናው እስራኤልም አረቦችን እንገላለን እስላሞችን እንገላለን ብሎ አሁን ከዛኛው ጋር አብሮ ሊያነጻጽር ነው። እነሱ በይፋ ወጥቶ የሚሉት ነው። አያፍሩበትምም። በጣምም ደግሞ ፕሪች የሚያደርጉትና ለሚመጣው ትውልድም በየቀኑ ጥላቻን የሚያስተምሩት ይሁዲን መግደል አለብህ፣ እስራኤልን መግደል አለብህ። እንደውም እንደሱ አይደለም የሚቆጥሯቸው፣ እንደ ኻዚር ነው የሚሉት። ኻዚር ታውቃለህ? በእናንተ በመጽሐፍ ላይ የተጻፈው ኻዚር ማለት አሳማ ማለት ነው። እንደ አሳማ ነው የሚቆጥሯቸው፣ እንደ ጦጣ። በቃ እንደውም በስማቸው ለመጥራት ይጠየፋሉ። እና ለመግደል ደግሞ በይፋ ነው የሚሉ፣ እየኮሩ ነው እንደ መናገሩት። ጠዋት ይኸው ኢራናኖች አሁን ጠዋት ይጸልቱና ሰግደው ሞት ለእስራኤል ሞት ለአሜሪካ ነው የሚሉት። ይሄ ነው በቃ በየቀኑ ያንን ነው ለወጣቱ የሚያስተላልፉት ያሉት። ለዛ ለነሱ ህዝብ እንድናጸልትላቸው እያልክ ነው ሞትን ለሚመኝ
እኔ አሁን ህዝብ ለህዝብ አላልኩም። በባለስልጣኖች ደረጃ በመንግስታት ደረጃ ይዛዛታሉ ነው ያልኩሽ። አሁን እንደውም ያለው ያን ነገር የተናገረው ቤንጋቪር ይባላል በእስራኤል በኩል ማለት ነው። አይ ቲንክ የፋይናንስ ምናምን ሚኒስቴር ነገር ነው። ብዙ ጊዜ እንዲህ ጄኖሳይዳል የሆኑ ነገሮች ጋዛን እናጠፋለን፣ አረቦችን እናጠፋለን ያለ በተደጋጋሚ ይናገራል። አረቦችን እናጠፋለን ብሎ አንድም ቀን ተናግሮ አያውቅም። ግን አሸባሪዎችን እነዚህም ያሸብሩትን አገርን የሚያምሱትን እነሱን ሁልጊዜም እናጠፋለን ነው የሚሉት። ይህንን ደግሞ ማስተዋል አለብን። ዝም ብለህ በደፈናው ብትናገር ፌር አይደለም። አሁን እንዳለችው ከ2 ሚሊዮን በላይ አረቦች እስራኤል ሀገር በፒስ እየኖሩ በነፃነት እየኖሩ ነው። ለምን እነሱን አያጠፏቸውን ቢያጠፉ ቢፈልጉ? ገባኝ እኮ አሁን መዛዛቱን ያልኩሽ በሁለቱም በኩል አሁን ፖለቲካ ነው። እነዛም ይዝታሉ፣ እነዚህም ይዝታሉ። ዛተ ማለት ግን ያደርጋሉ ማለት አይደለም። ገብቶሻል? አሁን የኢራን መንግስት ተነስቶ እንደዚህ እናጠፋለን ማለት ነገ ኒውክሌር ቢኖር ያጠፋል ማለት አይደለም። ህግ የሚባል ነገር አለ። የዓለም መንግስታት የሚመሩበት ህግጋት አለ። ላወራው ፈልጌ ነው። አንዴ ቆይ እስኪ ላወራው እና ሰላም ነው ወንድሜ፣ እንዴት ነህ? ሙስሊም ነህ አይደል አንተ? እኔ ሙስሊም። ኦኬ። ስለዚህ ሙስሊም ሆነህ ሐማስን ትደግፋለህ? ሐማስን እንደ ነፃ አውጪ ትቆጥረዋለህ? እደግፋለሁ አልኩኝ። አይ እንደዛ ታስባለህ ወይ ነው? እኔ ትደግፋለህ አይደለም? አሁን በእነሱ ቦታ ላይ ብሆን እኮ በእነሱ ቦታ ላይ ማራጭ ይኖርሃል እና ያስተጋባል። ኦኬ። አሁን አይሰማም? አንተ የኪሮ ነው ያስተጋባው። ኦኬ። እኔ በነገራችን ላይ አንድ ሙስሊም መጥቶ ሐማስን ደግፋለሁ ማለት እስልምናን ማዋረድ ነው የሚሆነው። ምክንያቱም ህፃናትን እናትንን ሆድ ቀዶ ህፃናትን የሚያወጣ ጨካኝ፣ ህፃናትን ሳት ሊያወጡ የሚጠብስ በጣም ለአእምሮ የሚከብድ ለሚዲያ ይፋ ያልተደረገ የሰው ልጅ ሁሉ ማያደርገውን ወንጀል የሰራ ነው ሐማስ ማለት። ይህንን ድርጅትና ይህን አሸባሪ የአሸባሪ ሁሉ የአሸባሪ የመጨረሻ የሆነ የኔን ሃይማኖት ይወክላል እኔ ደግፈዋለሁ ማለት ያንን እምነት እንድትጠራጠረው ያን የምትደግፈው ነገር አንተን ጥርጣሬ ውስጥ የሚያስገባ ነገር ነው። ከእምነት ጋር ባታገናኘው ጥሩ ነው። ኦኬ። አይ እንዴ ታዲያ አንተ አሁን እኮ ፍልስጤማውያን እያልክ ያለው ምንድነው? አንተ ከእምነት ጋር ነው የሚገናኙ። ምክንያቱም እኔ አሁን ሐማስን ብደግፍ የምደግፈው ከነፃነት አንጻር እንጂ ከእምነት ጋር። ኦኬ። የነፃነት አውጭ ማለት ህፃናትን ችግር የለም። እሺ የነፃነትን ከደገፍክ አንተ ለምሳሌ የፍልስጤም አስተዳደር መንግስት አለ ሙሐመድ አባስ የሚባል እሱን ብደግፈው ችግር የለም። ምክንያቱም ራስ አስተዳደር መንግስታቸውን። ሐማስን ግን ነፃ አውጪ ነው ብለህ ስትደግፈው ህፃናትን እንዴት አድርጎ ነው ሰዓት ውስጥ ነው የጠበሳቸው? እናቲቱን ሆዷን ነው ቀዶ ያወጣት። ይሄ ቀላሉ ነው የምነግርህ። ለሚዲያና ለህዝብ በጣም ጥላቻን ያስፋፋል፣ ህዝብንና ህዝብን ያጋድላል ተብሎ ለሚዲያ ግልጽ ያልሆነ ነገር አለ የሚታወቅ። በምድር ላይ ሁሉ እንደዛ አይነት መጥፎ የሆነ እንደዛ አይነት የተደረገ ወንጀል የለም። በጣም እንደዛ አይነት የተደረገ ወንጀል የለም። ምክንያቱም በጣም ከባድ ነው። ይሄ እነሱ ያደረጉት ነገር ለህዝብ ይፋ ቢደረግ ሁሉ በሽተኛ ይሆናል። ሰው መቋቋም የማይችለው ነገር ነው ያደረጉት። ይህንን ነፃ አውጪ ነው ብለህ ስትመጣ ይህ ነፃ ያወጣል ብለህ ስትመጣ ምን አይነት ህሊና ነው ያለህ ነው። ሌላው ደግሞ ልጠይቅህ፣ እስራኤል ገደለቻቸው ላልካቸውም እነዚህ 1200 ለተገደሉት እስራኤላውያንም ይሄ የኢራን አምባገነናዊ መንግስት ይሄ አያቶላ የሚባለው ነው ኃላፊነቱ የሚወስደው። እስራኤል ለተገደሉትም ፍልስጤም የተገደሉትም። ምክንያቱም ማን ነው ሳፖርት የሚያደርጋቸው? ማን ነው ስልጠና የሚሰጣቸው? ማን ነው ቀለም የሚሰጣቸው? ይህ ሰውዬ ነው። አሁን ይህ ሰውዬ በመሞቱ እኔ እንደኔ አይነት ደስተኛ ሰው የለም። በህይወት ደስቼ አላውቅም። እንደዚሁኝ በጣም ደስተኛ ነኝ። እንቅልፍ ሁሉ እምቢ ብሎኛል በደስታ ማለት ነው። ስለዚህ ነፃ አውጪ ብለህ ስትደግፍ ለምሳሌ ፍልስጤሙን አስተዳደር አሁን ያለው ሙሐመድ አባስ የምትደግፈው እኔ ምንም ችግር የለብኝም። ግን እነዚህኞችን ይግደላቸው። ስለዚህ ሐማስ ነፃ አውጪ ነው ማለት ምን ማለት ነው? እስኪ አንተ ከሃይማኖት ወጥተህ ይንስብበት ነው። ኦኬ እሺ ሚዩት አድርገኝ። ኦኬ እኔ ማለት መጀመሪያ ሐማስን አንተ ከመቃወም በፊት ሐማስን የመሰረቱትን ያጠናከሩትን መንግስቶችህን መቃወም አለብህ። መረጃ ታመጣለህ ያለ እሱን ቆይ
አሁን እሱን ራሳቸው አድሚት ያደርጉበት በግልጽ በካሜራ ፊት ያሳያል። በካሜራ ወንድሜ በካሜራ አይደለም እኔ በካሜራ ፊት የተናገሩትን ነው ያልኩህ። ቆይ ግን ያስተጋባል። አይ ሚውት አድርገውና አንተ ሚውት አድርገውና አሁን መረጃ ስለሆነ ሐማስ የሚባል አሸባሪ ቡድን የራሷን ዜጋ የሚገል የራሷን ዜጋ የሚጨፈጭፍ እስራኤል አላደራጀችውም። ምክንያቱም ይህ እኮ ከጀርመኖች ማይተናነስ ሰው ነው። ልክ ያውም ጀርመኖች ውስጥ ተመሳሳይ ድርጊት ነው የተደረገው። እንደዚህ አይነት እስራኤል መሰረተችው። ይሄ የሐማስ ደጋፊዎች የሚናገሩት ወሬ ነው። ሌላው ቅድም ምን ተብሎ ነበር መሰለሽ? ከኤርሚያው ጋር ሲያነሳ እስራኤል የሚባል ሀገር የለም፣ ህዝብ አለ፣ ህዝብም አለ፣ ሀገርም አለ። ለምሳሌ መጽሐፍ ላይ ሄደን ብናብት ሁለተኛ ዜና 5:4 ላይ ብነድ ሜሬጽ እስራኤል ተብሎ ተጽፏል። ሜሬጽ እስራኤል የሚባለው በአማርኛ ሲነገር ከእስራኤል ሀገር ተብሏል። ከእስራኤል ሀገር እስራኤል የሚባለው ህዝብም ነው ሀገርም ነው። ይሄ ምንም ነገር ማይካድ እውነት የሆነ ጭፍን ብሎ አይንን ጨፍኖ አይ እስራኤል ሀገር የለውም ህዝብም ህዝብ ነው ሀገር የለውም የሚባለው ነገር ውሸት አይን ያወጣ ውሸት ነው። ኦኬ ሌላው ደግሞ እሺ አሁን አያቶላ የሚባለው ደግሞ ይሄ ለምንድን ነው የምንቃወመው እኛ ነው? አሁን ይህን ሰውዬ ለምንድን ነው ይሄ የኢራን መንግስት ለምንድን ነው ምድር ላይ እንድንኖር እድል አይሰጠን? እንድንጠፋ ነው። ቆይ ልጨርስ። አንተን አይደለም እኮ ልጨርስ። አሁን ልጨርስ፣ ሀሳቤን ልጨርስና በደንብ በጣም እየተሳደቡ ለምሳሌ እንዲህ አድርጌ ላስረዳችሁ። ቪክቶሪ እና ብሩክ የሚባሉ እሺ፣ ለምሳሌ አያቶላ የሚባለው ይሄ የኢራን አምባገነናዊ መንግስት ምድር ላይ እንድንኖር አይፈቅድም። ያኛው ሃማን ይባል ነበር፣ ይሄ ደግሞ ሃማናይ ይባላል። ስማቸውም ተመሳሳይ ነው። ያኛው ምድር ላይ እንዳንኖር ነበረ በ127 ሀገሮች እንድንጠፋ፣ ይሄኛውም ደግሞ ከምድር ላይ እንድንጠፋ ነው። ለምሳሌ አረቦች አሉ። አረቦች አሁን ያሉት ሁሉም አረቦች ምንድን ነው የሚሉን? ግማሾች 1948 ወደ ተቆጣጠረችው ትመለስ፣ ግማሾች 67 ላይ ትመለስ ነው። ይጥፉ አይደለም ይልቀቁ አይደለም የሚሉት እነሱ። ግን እነዚህ ኢራናውያን ግን ከምድር ይጥፉ ነው መጥፋት። ልክ አማን ራሱ በአስቴር መጽሐፍ ያለው ሰው ራሱ ልክ የዛን አይነት አይዲዮሎጂ ይዞ የመጣ ሰው ነው። እንድንጠፋ ነው የሚፈለገው። ምድር ላይ እድል አይሰጠንም። ሁልጊዜ አመት ባላቸው ሲሆን ፓርላማ ሲሰበሰቡ ሁሉም ጊዜ የሚናገሩት ምንድነው? ከካርታ ይደመሰሳሉ፣ ይሞታሉ ነው። ስለዚህ ምድር ላይ እንድንኖር አይፈቅዱልም። ስለዚህ ማን ነው ይህ ሰውዬ? ራሱ በአስቴር መጽሐፍ ያለው አማን የሚባለው ራሱ ነው ይህ ሰውዬ ማለት ነው። ስለዚህ አማን በመሞቱ አንድ ይቅርታ አድርግልኝና በማን ገባ የዛሬ ሁለቱ ይህ ነው የሚያስተጋባው ሚውት ታደርጋላችሁ። ኦኬ አኔ ሚውት የዚህ ልጅ ነው ሚውት የሚያደርገው። እሱ ነው። የዛሬ 3 ቀን ላይፍ ላይ ገብቼ ነበረ እና ያው መጽሐፈ የኤስቴር የተጻፈበት የሚነበብበት ሰንበት ላይ ነው የዩቶላን ሽማግሌ እስራኤል ሄዳ ጸጥ ያደረገችው እና የእሱ ስም አሊ ኻሚናይ ይባላል። አሊ ኻሚናይ በእንግሊዝኛ ሲጻፍ ስንት ነው? ተገልብጦ ነው አይደለም? ኦኬ HAMANEI ይባላል ካሚናኢ። እና አሁን ኬን እናንሳው፣ ይችን ኢን እናንሳት፣ የመጀመሪያውንና የመጨረሻውን እናንሳው፣ ይችን ደግሞ እናንሳት፣ ኢና አይ እናንሳት። ማን ይቀራል? My God. You got it? ሪኮርድ አድርጉ፣ ሁላችሁም አንሱ። እንግዲህ አጋጣሚ ነው የምትሉት፣ እግዚአብሔር ሁሉ ጊዜም የሚያደርገው አጋጣሚ አይደለም። ሁሉ ነገር በአምላክ ዙሪያ ያለንና አምላክ ነው ይህንን ሁሉ የሚያደርገው። ይሄ አጋጣሚ ሊሆን አይችልም። ሂምናሚ ማለት ሃማን ነው ራሱ። ሃማን ደግሞ ማን እንደሆነ እንግዲህ አንተ በመጽሐፈ ኤስቴርም ተናግረዋል። ታሪካዊ የሆነና በጣም ይህ ድንቅ የሆነ ነገር ነው። በነፍስ ዙሮ መጥቶ ተወልዶ እኮ ነው። በዚህ ሰውዬ ነፍስ ዙሮ ገብቶ ገባሽ? ለዛ እኮ ነው። ሃማን ማን ነው አልገባኝም። ሃማን እሱ ያብራራላል። ሃማን እንደሆነ በአጭር ውስጥ ያብራራለት ኤርሚያስ። ግን ይሄ ይገናኛል አሁን ካለው ሲቹዌሽን ጋር ያገናኝላል። እንዴት እንደሚገናኝ በጣም ያገናኛል። እስቲ እንዴት እንደሚገናኝ እሱ ፈትፍቶ ይንገረ።
ኦኬ ሃማን ማለት የዝርያው ከአማሌቃዊ ዝርያ ያለው ሰው ነው። ከአማሌቅ ጋር አማሌቅ የሚባለውን ህዝብ ካወቀው ማለት ነው። በመጽሐፍ ቅዱስ ላይ አማሌቅ የሚባለው ህዝብ በደቡቡ ክፍል በሲና ልሳነ ምድር አካባቢ ላይ የሰፈረ ህዝብ ነው። እስራኤል ከግብፅ ምድር በወጡበት ዘመን ይሄ ማለት ከዛሬ 3500 ዓመት ላይ በመንገድ እየተጓዙ እያሉ እስራኤልን በመንገድ የተቃወመ ምንም ሳያደርጉት የእስራኤልን ህዝብ በመንገድ ላይ ቀጥቅጦ የገደለ ነው እና በእግዚአብሔር መጽሐፍት ውስጥ ተጽፎ እግዚአብሔር ከሰማይ በታች ዘሩን እደመስሰዋለሁ አጠፋዋለሁ ብሎ ራሱ እግዚአብሔር ለባሪያው ለሙሴ ተናግሮ በመጽሐፍ ተጽፎ ከታቦቱ ጋር የተቀመጠ በኋላም ሳሙኤል ነቢዩ በነበረበት ዘመን የእስራኤል ንጉሥ የመጀመሪያ ሳኦል ሲነግስ አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ የሚለው በሙሴ መጽሐፍ ላይ የተጻፈውን በቶራ ላይ ያንን መሰረት አድርጎ እግዚአብሔር በነቢዩ በሳሙኤል በኩል ንጉሱን ሳኦልን ላከው ማለት ነው። አማሌቅና ዝክረ ስሙን እንዲያጠፋ በአንደኛ ሳሙኤል መጽሐፍ ምዕራፍ 15 ላይ ያለ ይሄ ቃል ማለት ነው። ይሄ እዛ የነበረው አጋግ የሚባለው ሰው የሐማዳቱ አጋግ የሚባለው ሰው የአማሌቅ ዝርያ ያለው ሰው ነው። አማሌቃዊ ነው። እሱ ከአሁኗ ኢራን ከቀድሞ ፐርዥያ ጋር ከነሃማ ጋር የዘር ግንድ ያለው ነው፣ በዘር ሐረግ ማለት ነው። ስለዚህ ሃማ የሚባለው ሰው የዛሬ 2500 ዓመት ላይ እስራኤል በባቢሎን በነበሩበት ጊዜ በኋላም በሜዶን እና በፋርስ በ444 ቅድመ ልደተ ክርስቶስ አካባቢ ላይ ማለት ነው በ440 አካባቢ ላይ በዛ ምድር ላይ በሱሳ ግንብ የነበረ የአይሁድን ሕዝብ ለማጥፋት ከተማረከበት ምድር ላይ በዘር ተመርጠው በቋንቋ ተፈልገው በዘር ተመርጠው በተበተኑት በ127 ሀገሮች ውስጥ ያለ የአይሁድ ሕዝብ በአንድ ደብዳቤ ሊያስጨርስ ክፉ ምክርን የመከረ ሰው ነበር። እግዚአብሔር ግን ሊያጠፋው ባለው ሰው እጅ መልሶ እንዲጠፋ ሊያጠፋው በፈለገው ዘር በአስቴር በኩል በነ መርዶካይ በኩል ጸሎት ተደርጎ የእስራኤል አምላክ ቅዱስ እግዚአብሔር ጣልቃ ገብቶ ያንን ሕዝብ አድኖታል ማለት ነው። ሃማ በመከረው ምክር በእንጨት ላይ ተሰቅሎ ሞቷል። ሱሳ ግንብ ላይ በኤላ አውራጃ የኡባልን ወንዝ አካባቢ ላይ የተተገነች ከተማ ነበረች። የኡባል ወንዝ እዛው ኢራን ውስጥ ነው ያለው። ይሄ ነው ታሪኩ። ይሄ በመጽሐፍ አስቴር ላይ ተጽፎ የተገኘ በትንቢተ ዳንኤል ላይ በመጽሐፍ አስቴር ላይ በመጽሐፈ ነህምያ በነ እዝራ የብሉይ ኪዳን መጽሐፍት አባቶች መጽሐፍ ላይ ተጽፎ የተገኘ ነው። ከዛው ሀገር ላይ ነው ይኸው እንግዲህ አያቶላ የአይሁድ ህዝብ እንዲደመሰስ ትእዛዝ ያወጣው ማለት ነው። የዛ ሀገር ንጉስ እኔ ልጨምረው አንድ አስፈላጊ ነገር አለ። የዛ ሀገር ንጉስ አካሽቨሮሽ ይባላል እና እሱ ሃማን ደግሞ አማካሪው ነበር፣ የእሱ ምክትሉ ነበር እና መክሮ በሲስተም እነሱን በዚህን ቀን ማጥፋት አለብን እስራኤሎችን በሙሉ ብለው ቀን ቆጥረው ልክ ኤርሚያስ እንዳለው ቀጥረው ነበር። ከዛም በኋላ ሚስቱ ደግሞ ባለቤቱ አስቴር ነች፣ የአካሽቨሮሽ ሚስቱ አስቴር ነች። እሷ ጾማ አልቅሳ ነገረችው። ከዛ ታዲያ ለምን እንደዚህ ትጨናነቅ ያለች ለምን አልነገርሽኝም? የሚስቴን ዘርማ ማንም አያጠፋም ብሎ የእሷን አጎት ወስዶ፣ እሷ ደግሞ የሙት ልጅ ነች፣ አጎቷን ያሳደጋት እና ሞርደካይ ይባላል። ሞርደካይን ፈረስ ላይ አስቀምጦ ሃማንን ደግሞ እየጎተተ ልክ እንደ ጋር እየጎተተ ኒኒያ እየተቀጣ እያለ በየከተማው አዋርዶ መጨረሻ ወስዶ ሰቀለው ማለት ነው። እና ጁሾች በሙሉ ነፃ ወጡ። አሁን ደግሞ ሲታይ የዚህ በእንግሊዝኛ አክስቴ ሜዲ እንዳለችው ስታስረዳ የሃማን ዘር ነው እንደዛ አድርጎ ሊያስጨርስ የነበረ። እስራኤል ትጥፋ እያለ እየሰበከ ነበረ። እሱ እኮ ሌሎች አረቦች እኮ ቢጠፉ ባይጠፉ እኮ አይመለከተውም። ቢያዝ ኑሮ ለራሱ ዘር እንደዚህ አይልም ነበረ። በጅምላ አንድን ህዝብ በመጀመሪያ በሃይማኖት ጉዳይ አንደኛ ሁና የመጀመሪያ ሃይማኖት ያመጣችው እሷ ናት። እግዚአብሔር መርጦ ኦሪትን የሰጠ ለኛ ነው። እሱ ግና ይጥፉ እያለ ስላምንም ሊያጠፋ ለራሱም ዘር እኮ አልሆነ። ይሄ ሰውዬ የአረብን ቃዛ በሙሉ ሊያጠፋ የመጣ ሰው እኮ ነው። አሁን እሱ ለእስላሞችም መጥፎ ነው፣ ለቤተ እስራኤልም መጥፎ ነው፣ ለክርስቲያን ለጴንጤ ነው፣ ሁሉም ሃይማኖት ለሰው ዘር ለተባለው በሙሉ መጥፎ ነው። ሙስሊሞች ደግሞ በሱ ስም ሃይማኖታችሁን ባታበላሹ ጥሩ ነው። ለምሳሌ ቁርአን ላይ አሁን አላሁ አክበር ያክስ አላህን እየጠራህ ሰው ግደል አይልም። እሱ ግን ሰው ግደል እንደሚል አስደርጎ እያወራ ነው። አሁን እናንተ ሙስሊሞች በሲስተም ሳታውቁ እሱን ስደግፉ
ለእናንተ ክርስቲያን በለው ጴንጤ በለው ይሁዲ በለው ጠላት ይሆንና ከዓለም ያጠፋቸዋል። ይሄ ደግሞ መጥፎ ነው ለእናንተ። እሱን በደንብ ሳታውቁ ስለሱ ሳታጠኑ ሙስሊም የሆናችሁ ሰዎች እሱን አትደግፉት። ምክንያቱም አይተናል እኮ በአረብ ሀገር እንዴት አድርገው እንደሚያሰቃዩአችሁ ሙስሊሞቹን። ምንም ከሰውም እንኳ አይቆጥሯችሁም። እስራኤል ብቻ ነው የምትከበሩት ሙስሊሞች በምንም እሱን ታዩ። አይ እኛ በመረጃ እያሳየን ነው። እኔ ቃል ገባለሁ። እኛ ይኸውልሽ ንግስት ምን መሰለሽ እፈልጋለሁ አንተ የኝና እኔ ከመስጊዱ ህጀ ላይ ብሰራለሁ የእስራኤል ባንዲራ ይዤ ለአንተ ቃል ገባላለሁ። ዛሬ ካላረኩት ሄደናል ባል ችግር የለውም። ልትሰሪ ትችያለሽ። ችግር የለውም። እኛ አሁን እኮ እናንተ እኮ ናችሁ ከእምነት ጋር እያያዛችሁ ያላችሁት እንጂ እኮ እኛ እኮ ከሰብአዊነት ጋርና ከፖለቲካ ጋር ነው እያወራን ያለ ነው። አሁን ሃማን የሚባለው ነገር ጌታ ቆይ እንዲያውም እናንተ ናችሁ በሃይማኖት አላሁ አክበር እያላችሁ ሰው የምትገሉ። አላሁ አክበር እያላችሁ እኮ በጩቤ ሰውን ትወጋላችሁ። አላሁ አክበር እያላችሁ እኮ በእስራኤል ሀገር 72 ድንግል ሴት ታገኛለህ ግጀል በሚለው እኮ ነው የምትሰብኩት። እና ህፃናት የጋዛን ህፃናት እንኳን እኛ ኤሌክትሪክ እየሰጠን ለዓለም መብራት የሆነ ሰዎች ነን። እንግዲህ ኤሌክትሪክ የመጣው ከእስራኤሎች ነው። ኤሌክትሪክ እየሰጠን ምግብ እየሰጠን ውሃ እየሰጠን እኮ እኛ ለአሸባሪ ምግብ እየሰጠን እኮ እንድትማሩ እንድትተውና እየሰጠን እኮ ትገሉናላችሁ አዙራችሁ። እኛ በዓለም ካለንን እኮ እናንተ መኖር አትችሉም። እናንተ እኮ ራሳችሁ ፈጥራችሁ በራሳችሁ ሲስተም በራሳችሁ ጭንቅላት እኮ ራሳችሁን ማስተዳደር ያቃታችሁ ሰዎች ናቸው። አሁን አላሁ አክበር ያለ ሁሉ ሙስሊም አይደለም። አላሁ አክበር ብሎ ስለገደለ ትክክለኛ ሙስሊም ነው ማለት አይደለም። ገብቶሻል? አሁንም እናንተም እኮ አሸባሪ በዛ አይሁድነትን ወንድም አንተ እኮ እንበል አሁን የኢራንን ህዝብ ደግፈህ መጥተህ ቢሆን ኦፍኮርስ እንረዳለን። ምክንያቱም የኢራን ህዝብ ራሱ ፍቅር ነው። የኢራን ህዝብ ሆኖ ቢቢን ታንኪዩ ያሉ አባስ ታይተዋል። እነሱም ብሽቅ ብለዋል። ራሳቸው ስላም ሆነው ቢቢን አየህ ተቃራኒ ሆነ። ቢቢን ራሱ እያደነቁ አላየህም እንዴ? እየሳሙ ፎቶውን ባንዲራን የእስራኤል ባንዲራ ይዘው ሲጨፍሩ ከዚህ እንኳን አትረዳም? የኔ ጌታ ገባኝ እኮ ይኸውልሽ አሁን ሁለት አይነት ነገር ነው ያለው። አንድ ሀገር ላይ ተቃዋሚም አለ ደጋፊም አለ። ኻሜኒን የሚደግፉም አሉ የሚቃወሙም አሉ። እኔ አሁን እዚህ ጋር እንትን እያልኩ ያለሁት እንደ አንድ ፍትሃዊ እስራኤል ኒውክሊየር ካላት የኢራን መንግስት ለምንድን ነው ኒውክሊየር የማይኖረው? ሲምፕል አዛት ገብቶሻል? እነሱ እስራኤሎች በተአምር ኒውክሊየር አለን ብለው አይናገሩም፣ ግን ኦልሬዲ እንዳላቸው ይታወቃል። ኦልሞስት ከ10 በላይ እንዳላቸው ይታወቃል። ለኢራንም መኖር አለበት መብቷ ነው እያልክ ነው እንዴ? ሁሉም ካለው ኢራን ለምንድን ነው የማይኖራት እንዴ? እነዛ ካላቸው ኢራን ለምንድን ነው የማይኖራት? ሲቀጥል ደግሞ ያን ነገር ደግሞ በድርድር እያስኬዱት ነበረ። ገብቶሻል? በኔጎሽዬሽን እያስኬዱት ነበረ። ድርድር ላይ 40 ዓመት ሙሉ ኔጎሽዬሽን ጆሮ የሚሰማ የለም። 40 ዓመት ሙሉ ለመኗት እባክሽን እያሉ በሰላ አሁን ቢቢናታ ነው በየሄደበት የሚያወራው እሱን ብቻ ነው። እባካችሁ አስቁሟት። እኛ በዚህ ኤቪደንስ አለን ያ ኒውክለሩን እያስፋፉ እንደሆኑና ሊጨርሱ እየሆነ በተባበሩ መንግስታትም ሲሄድ በኒውስም ሲሄድ ሁል ጊዜ የሚያወራው ስለዛ ነው እኮ። አሁን እኮ ይሄን የፈጠረው የእስራኤል ፍራቻ ነው እንጂ መልሳለኝ ፍራቻ ብቻ አይደለም። እነሱ ቆይ ሙሳድ የሚባለውን ታውቃለህ አይደለም? ሙሳድ ኤጀንት ከኢራን አገር ልከው ሄደው በሰላይነት እነሱ ሳያውቁ ሄደው ሁሉን ኤቪደንስ ሪኮርድ አድርገው ነው ወደ እስራኤል የተመለሱት። እነሱ እንኳን አላወቁም። ያንን ኤቪደንስ ሂደው ካመጡ ወዲያ ለአሜሪካን መንግስት ቆይ ልጨርስ ለአሜሪካን መንግስት አሳይተው ከዛ ወዲህ አሜሪካን መንግስት አመኑ። ከዛ በፊት አላመኑም ነበረ፣ ጥርጣሬ ነበረ፣ ሊሆን ይችላል አይችልም ምናምን እያሉ። ግን ሙሳድ ሄዶ ያንን ኤቪደንስ ካመጣ ወዲህ አሜሪካን ማመነች። ይሄ አንደኛ ነገር። ሁለተኛ ነገር ደግሞ በሰብአዊነት አንተው የምታወራው በሃይማኖተኛ ሳይሆን በሰብአዊነት ለምትለው መልስ አለኝ። አንደኛ ነገር በሰብአዊነት መተክ እዚህ ማውራት ብትፈልግ ኖሮ እውነተኛ ሰብአዊነት ሰው ከሆንክ ሰብአዊነት ለህፃናቶች ፍልስጤኖች ለንጹሃን ፍልስጤናኖች እዛ ሐማስ እያረዳቸውና እያሰቃያቸው ላሉት ሄደክ ድምፅ ትሆን ነበረ። እውነት ሰብአዊ ብትሆን እነሱ ድምፅ አይደለም አንተ ድምፅ የምትሆነው ለፍሪደም ፋይተር ለሐማሶቹ ነው ድምፅ እየሆንክ ያለው። ቅድምም ተናግረሃል። በሐማስ ስራ አይደለ እንዴ? አስጨርሰኝ እየተደማመጥ ነው ወንድማለ። አንተ ያልከው ሐማስ የፍሪደም ፋይተር ስለሆኑ ለነሱ በሃይማኖትነት ሳይሆን ህዝባቸውን ነፃ ሊያወጡ እየታገሉ ነው ያልከው። ኦፍኮርስ እኔ የምረዳው እንደዛ ነው። ቆይ እኔ መልክ ፈለስቲኒያኖች ያሉት ራሱ
እነሱ ጨቁኗቸው ሴቶቹን በመግደል እነሱ የሚቃወሙ እየረሸኗቸው ነው ያሉት። እዛ ላይ ደግሞ የተለያዩ ግሩፖች አሉ። አታቅም እዛ ምን አይነት ጭከና እንደሚካሄድ እያለ ሰው ይሄ ንጹሃኑ ሰው ፈለስጢንያኖቹ ስንት እየተጎዱ ያሉ በአሸባሪዎች። እውነት ፍትሃው የምትፈልግ ብትሆን ኖሮ ለእነሱ ሄደት ይጮህ ነበር። አንደኛ። ሲቀጥል ደግሞ አሁን ኢራን የሚገደሉት ንጹሃኖች ሰዎች ምንም ባላረጉት 40,000 ህዝብ ታርዶ ነው ያለው። ለእነሱ ሂደ ለምን ፍትህ አትልም? ለእነሱ ሂደ ለምን አትጮህም? ትምህርት ቤት ላይ እኮ ነው ቦምብ የጣላችሁት እኮ። አሁን በቅርብ እኮ እስራኤል አይደለም ትምህርት ቤት አይደል ቦምብ ጥላችሁ ተማሪዎችን የገደላችሁት። ወታደሮች ነው ሄደው እያረዱና ቦምብ እየጣሉ እስራኤል ነው የጣለችው ብለው የሚናገሩት። አሁን እኮ ራሳቸው ነው የምትይ ከሆነ እኮ ይኸውልሽ፣ አሁን የዛኔ ኦክቶበር 7ም የሐማሶች የእናንተን ድንበር ጥሰው ሲገቡ የእናንተ ያ ጥብቅ የሆነ ሚሊተራችሁ እና ጥበቃችሁ ሆን ብለው ነው ያስገቧቸው የሚባል ነገር አለ። ባይዘው አሁን ይኸውልህ ማለት እንደዚህ ቆይ እንትናችሁ ወደ ራሳችሁ ባትወስዱ ከሆነ በዛ ነገሩ ገባህ። አሁን ይህን ነገር አንድ ሚዩት አድርጋ አንተ ለምንድን ነው የሚያስገባው? ያንተ መሀል ያለው ያስገባል። ሚዩት አድርጉልኝ። አይ ልጁ እንትን ያንተ ነው እንትን የሚለው አሁን לפחות מדי, לפחות טוב שהוא ימין שעזה נכנסו לישראל. תודה לאל, וואי, יש אלוהים. ገባሽ? አሁን እኮ ይኸውልሽ እውነቱን እየተናገረ ነው። እስካሁን ድረስ ቀስ እኔ አይደለሁም ያልኩት። ባይዘዌ የእስራኤል ሎቢዎች ናቸው፣ አሜሪካ ላይ ያሉ የእስራኤል ሎቢዎች ናቸው እንደዚህ ያሉት። ገብቶሻ? ጥርጣሬ አለ። የእስራኤል ኢንተለጀንቶች ናቸው ያስገቧቸው፣ አውቀው ዝም ያሏቸው የሚባል ነገር አለ። ወደ ጋዛ እንዲገቡ በእስራኤል ሀገር የሐማስ ታጣቂዎች ወደ እስራኤል እንዲገቡ ያደረጉት የእስራኤል ኢንተለጀንቶች ያውቁ ነበረ። ስሞላኒች የሚባሉት እነዚህ ቀኝና ግራ የሚባሉት አሉ አይደለ? አሁን እነሱ ያስገቡት የአረብ ወታደር ሆኖ መስቀል ያለው ወታደር አለ። ወታደር ሆኖ አላሁ አክበር እያለ በሙስሊምኛ ሃይማኖት የሚጾልት አለ። ገባህ? እነሱ ናቸው ክደው ያስገቡ እንጂ ንጹህ በቃ ጽድት ያለ ቤተ እስራኤል አይደለም የሚያስገባው። አረቦች እኛን ክደውና አየህ ከኛ ጋር አብረው እየኖሩ እኛን ፍቅር እየተጫወቱ እነሱን ጎትተው ያስገቡብን እነሱ ናቸው። ትክክል ነህ። በእስራኤል ሀገር ዜና ተነግሯል። እውነትህን ነው። በእንግሊዝኛም በጉጌል ላይም ገብተህ ቼክ ብታደርግ እውነትህን ነው። እስራኤሊ አረብ የሚባል አለ፣ እስራኤሊ ክርስቲያን ኦርቶዶክስ የሚባል አለ። እነሱ ነው ያስገቡት። ተረዳኝ? ይሄ ልጅ እንደሚለው እንደሆነ አንተ ዞሮ ደግሞ ምንድነው የሚታወቅ ነገር ነው። ሐማስን ያጠናከረችው ሰፖርት ያደረጉት የነበረው የእስራኤል መንግስታት ናቸው። ይሄንን ኔታንያሁ ለምን ጠላቶቿን እንዴት ሰፖርት ያደርጋሉ? ምክንያቱን ልንገርሽ፣ ጠላቶቿን እንዴት ያጠናክራሉ? ምክንያቱን ልንገርሽ። ይኸውልሽ ሁለት አይነት ነገር ነው ያለው። አንደኛ ነገር በሰላማዊ መንገድ የሚታገሉ ማርዋን ባርጉቲ ታውቂዋለሽ? እሱ ሰላማዊ እያልክ ነው? ዋና ነበር በሰላማዊ ታጋይ ነው። ልንገርሽ ቆይ፣ ሰላማዊ ታጋይ ነው። ሐማስ ደግሞ ሚሊታንት ነው። ያውላችሁ ማርዋን ባርጉቲን አሰራጭተና እንግዲህ ትልቁ ችግሩ ነው። ማርዋን ባርጉቲ ዋና ነምበር ዋን አሸባሪ የሌላ ቡድን ቢሆንም የሐማስ ባይሆንም፣ ቆይ እኔ አሁን እውነቱን እኮ ነው የምንነጋገረው። አሁን እኮ አሉ ተባሉ አይደለም። መጀመሪያ ነገር ማርዋን ባርጉቲ የሐማስ ድርጅት አይደለም። ሌላ ደግሞ በሰላማዊ ትጥቅ የሚያምን ነው። ሰላማዊ አይደለም። እሱም ሌላ ቴሮር ኦርጋናይዜሽን ነው። እንደዛ አይደለም። እሱ እጅ የሞቱ ስንት ቤተሰቦች አሉ፣ አባት ያጡ፣ ልጅ ያጡ፣ ስንት ነገር ስንት ሰዎች። አሁን እሱ የተፈረደበት ለዛሬ 200 ዓመት ይሆናል። ብዙ ሰው ስላለ እሱ አሁን ሰላማዊ ካልክ በዚህ እናንተ እንለያያለን ማለት ነው እኮ። ያሰራችሁት እናንተ ያው ሰላማዊ አይደለም ብላችሁ ነው። ግን ከሐማስ አካሄድ በጣም የተለየ ነው። ሐማስን ራሱ እውነት ነው ጻድቅ ነው ብሎ እኮ የሚያወራ መጀመሪያ ሲገባ አልሰማችሁ? ሐማስን እኮ አሸባሪ ነው አላለው። ጻድቅ ነው አላልኩም፣ ግን እንደ አንድ ሀገሩ እንደተወረረ ነፃ። ይቅርታ ብዙ አስቆየው። ግን ሐማስና ፋታህ ለምሳሌ በአጠቃላይ ፋታህ ነበር የሚገዛው። ከፋታህ ሲገዛ የእርስ በርስ ጦርነት ሐማስ እና ፋታህ ጦርነት ሲገጥሙ የማለያየት ጉዳይ፣ ሰላም የመፍጠር ጉዳይ ተብሎ ሐማስ አዛ እንዲቀር ፋታህ ደግሞ እንዲወጣ ተደረገ። በዚህ ምክንያት ማለት ነው። እሰበው ሐማስ ከፋታህ በጉልበት ነው አዛን ይወሰዳል።
ይህን ማወቅ አለበት። እንዴ እስራኤል መሬቱ ነው እንጂ እንዴ ወይ ሚኪ የት ይሄድ ታዲያ? እንዴ አገሩ እኮ ነው። አንዴ አስጨርሰኝ። እኔ እኮ ቁጭ ብዬ አዳምጫለሁ። ኦኬ ይቅርታሽ። ያኔ ሲሆን ምንድን ነው የተደረገው? አይ ጦርነት ከሚፈጥሩ እርስ በርሳቸው እልቂት እንዳይመጣ ተብሎ ፋታህ ወጡ፣ ሐማስ እዛ ውስጥ ገባ ማለት ነው። ሐማስ ሲገባ ጥሩ ይደረጋል ተብሎ ሲታሰብ ምንድን ነው የተደረጉት? ምንድን ነው የተደረገው? በግብፅ በኩል ዋሻ ተፈጥሮ ቦምብ እያስገቡ ምን እያስገቡ ምንድን ነው ያደረጉት? የቶላው ኤጀንሲ የቶላ ኤጀንሲ ሁነው እስራኤልን ለማጥፋት የተዘጋጀ ግሩፕ አንድና አንድ ግሩፕ ነው። እሱና ሂዝባላ የኤቶላ ኤጀንሲ ነው። ይህን ደግሞ ማመን አለብህ። ተላላኪ ነው። ያንን ፈጥረው ምንድን ነው ያደረጉት? ከእስራኤል ደንበር ሁነው በዚህም ሳይድ በዛም ሳይድ እስራኤልን ለማጥፋት ነው። ግን የእስራኤል አምላክ በዚህኛው በኩል የሆኑ አቶዳች በሽነት ደዲም ማዩ አሙሪም ልከነስ በሹት ይሽተበሽ ላይ እኛ እሱን እናውቃለን። ይሄ ግን የሚለው ልጅ እዚህ አንተ በሰብአዊ ድርጅት በሰብአዊ እውቀት በሰብአዊ ህሊና ብታስብ ኑሮ ይኸውልህ ሰብአዊ ብሎ የሚያስብ ሰው በሃይማኖት አይደለም የሚያስበው። ገባ? ለማንኛውም ፍጥረት በዓለም ላለው ፍጥረት በሙሉ ሰብአዊ ጉዳይ ማሰብ አለበት። ልክ ኤደን እንዳለችው ቅድም ኤደን ምንድን ነው ያለችው? ይኸውልህ አረቦች ከኛ ጋር ነው የሚሰሩ፣ በደንብ ነው ተስማምተን የምንኖረው። አንተነህ ጣልቃ ገብተህ የምታባላንና የምታፋጀን ካለ ስራ ገብተህ ማለት ነው። እኔ ነው አዎ እኔ ደግሞ ምን አደረኩ? እንዳንተና አንተ ያሉ መሰሎች እንዴት ይኸውልህ እኛ ከዚህ ተስማምተን እያልነው አንተ ከዛ ከሀገርህ እንኳን ተስማምተህ ማኖር ያቃተህ ከዚህ መተህ ትቆፍራለህ። ቤቱ የተከፈተው እኮ እንድንወያይ ነው አይደል እንዴ? እኔ እኮ እየነገርኩህ ነው፣ እየተወያየን እኮ ነው። ሰው ታዲያ ምንድን ነው ሰብአዊ ነኝ ብለህ ስታስብ አንተ እንደ ግፍ እንድቆም ነው ምንድን ነው? ሱዳን ለምሳሌ ማለት ነው። ሱዳን 2 ሚሊዮን ህዝብ ከ2 ሚሊዮን በላይ ህዝብ ሲያልቅ ለምን አልቆምክም? የሱዳን ጭፍጨፋ የአንተን ጭፍጨፋ ልክ አያደርገውም። ሁለት ስህተት ልክ አይፈጥርም። የአንተም ጭፍጨፋ ልክ አይደለም፣ የሱዳንም ጭፍጨፋ ልክ አይደለም። ለምን ለሱ ወዳቸው አንተ መርዋን ባርጉቲ ሰላማዊ ሰው ነው ብለህ የምትናገር ከሆነ እውነት በሀሳብ ትልቅ ክፍተት አለ እዚህ። ኦፍኮርስ እናንተማ ሰላማዊ አይደለም ብላችሁ እኮ ነው ያሰራችሁት። ገሎ የተያዘ ሰውዬን ሰላማዊ አትልም። የሚገለው ሀማስ ነው። ሀማስን ደግሞ ክሬት ያደረጉት ሀማስን ደግሞ የመሰረቱት ራሳቸው ናቸው እኮ እያልኩ ራሳቸው አይደለም። ሀማስ ራሳቸውን እነዚህ ፋታህ የሚባሉትን እነሱን ገለዋቸው ፎቅ ላይ አንጠልጥሏቸው ከፎቅ ላይ ነው እንደውም የወረወሯቸው እነዚህ ፋታህ የሚባሉትን። ሌላ የያሲን አረፋትን ታውቀዋለህ አይደለ? የእሱ ቡድኖች ፋታህ ነው ሲባሉ የነበሩት። እሱ ደግሞ ትልቅ ቴሮር ነው የነበረው። ፋታህ እኮ ጋዛን አይገዛም። አንተ እየሰማኸኝ ነው? ፋታህ የሚባለው የያሲን አረፋት የእሱ ቡድን ነው የነበሩት። ማነው ሀገሪቱን ሲመራ የነበረው? ያሲን አረፋት እና የፋታህ ቡድኖች። ፋታህ ቡድኖች ደግሞ በጣም ቴሮሪስት ነው የነበሩት። ከዛ ሌላ ሾክ ላይ ሲመጣ ማን ይመጣል? ሐማስ መጡ። ሐማስ ሲመጡ ደግሞ እነዚህን ከፎቅ ላይ ነው አንጠልጥለው የለቀቋቸው ያለምንም ምህረት ሳይኖራቸው። የኢትዮጵያ ስላም በሙሉ ኢትዮጵያ ያለ ስላም በሙሉ በጣም እኔ እስላም ለምን ትላለህ? አሁን እኛ እያወራን ያለ ነው እስላም ሳትል አውራ። አንተ የምታወራው በሃይማኖት ብቻ። በሃይማኖት አይደለም። እኔ ሃይማኖት እዚህ ጋር አልጠቀስኩም። ጁሽ አላልኩም። ሃይማኖት አልጠቀስኩም። እኔ ሃይማኖት አልጠቀስኩም። እኔ ልስማህ፣ አዳምጠኝና እኔ እሰማሃለሁ። ሰብአዊ ሁነህ አይደለም እነዚህ የምታወራው። ለምሳሌ አረብ ሀገር ሂደው ተምረው አረብ ሀገር ሰርተው ሂደው የመጡት ኢትዮጵያ ውስጥ ማለት ነው። አረብ አዲስ አበባን አንዋር መስጊድ እንዴት በእግሯ እንደምታቆሟት እኮ እናውቃለን። ማለት አረብ ረሳው ያለ አዲስ አበባ ውስጥ ድንጋይ ውርወሮች የምን ድንጋይ ውርወራ እንዴት እንደምትረብሹ እንዴት ሀገሯን በእግሯ እንደምታቆሟት አናውቅም እንዴ? ምን አለ ሰላም ነው። ምንድን መርካቶ የስራ ቦታ ነው። ኧረ እባክህ አረብ ከዛ ድንጋይ አይወረወርም።
አይረብሽ። የምን ድንጋይ እንዴ? እኮ እስራኤል እኮ አይደለም ኢትዮጵያ። ፎቶ ልላክልህ? እስቲ አሳየኝ። ደግሞ ይህን እዚህ ጋር አሳየው፣ ደስ ይለኛል። ችግር የለውም። ትሸመጥጣ አንዋር መስጊድ ድንጋይ ወርወርም እያልክ ነው እኮ። አሳየኝ፣ የሚወረወር ከሆነ አሳየኝ። እኔ እስከማውቀው ድረስ ተሰግዶ ወደ ስራ ነው ሁሉ የሚመለሰው። አሁን 5 ደቂቃ አለን። 5 ደቂቃ ውስጥ አውሩና እኔ መሄድ አለብኝ። ለማንኛውም አሁን በእናንተ እንዳሉ መሰሎች ሰዎች እንኳን ነውና ይችን የእስራኤል ምድር የኢትዮጵያን ምድር ለማጥፋት የምትሞክሩ ሀዛቦች ናቸው። እኔ ደግሞ ልንገርህ፣ ፍልስጤሞች ከእስራኤሎች ጋር በሰላም ቢኖሩ ችግር የለውም። ችግሩ እስራኤሎች በቃኝ አይሉም። በየጊዜው መሬት መውረር ነው፣ በየጊዜው የሰው መሬት መንጠቅ ነው። ለዛ ነው ከአስሩም ጋር የሚናከሱት። ሶሪያ ላይ ይተኩሳሉ፣ ሉብናን ኩዌት ላይ ይተኩሳሉ። በቃ ዝም ብለው ነው። አይ በቃ በዛ ኻላስ ይላሉ ራሳቸው። ይሄ ያልሆነ መረጃ ወረረች እስራኤል አሁንም አይበቃትም ሰው ትገላለች ምናምን ለምትለው ሂዱና እዛ ምታቦኩናኩ። እኛ በተቻለን እዚህ ልናስተምራችሁ እውነቱን እየነገርናችሁ፣ እናንተ መስማት ካልፈለጋችሁ ሂዱና እንግዲህ ቀጥሉ። አሁን ማርዋን ባርጉቲ ይሄ ትልቅ ቴሮሪስት የስንት ሰው ደም ያለ ይሄ አሸባሪ እሱን ንጹሐን ነው ካለው እንግዲህ የዚህ ልጅ ጭንቅላትም አስተሳሰቡ እንዴት እንደሆነና የሱ ዙሪያ ባሉበት በጣም ለመገመት አይከብድም። እና እንደነዚህ ያሉ ሰዎች አታ ሚውትነ ዘብላክ ዩ አር ሚውት ሎ ሾሚעים אותך. תעשי אותי בגדול, אני רוצה להראות לו את המפת הנכית. אבל אחר הזה הוא לא יבין גם ככה. הנה, አሳዩ. ይህን አሳዩ። እሺ አሳየው። አንብቡላቸው። ቦታች ሆኖ እያየ ነው። አውርጄዋለሁ። እሺ ስለሆነ አቪ ያያንበኩ ንገራቸው። እምለኮሪም አየሽ መስመሩን ሲስት አኒሞ ይፋውታ ማትመቪና በባይበል በኩል ማለት ነው የእስራኤል የተሰጣት ካርታ ይሄ ነው እንድታየው ማለት ነው። ይህ ካርታ ምንድን ነው የሚለው? ከፂዶን ከሌባኖን አንስቶ ይኸውልህ ይህን የጆርዶን እና ከትንሽ ቅድም በመጽሐፍ ያነበበው ነው። በመጽሐፍ ያነበበው ማለት ነው። ይህ ነው ካርታው፣ የእስራኤል ካርታ። እንኳን ይኸውልህ ሩብ እንኳን ከእጃችን አልገባም ገና ሩብ እንኳን ከእጃችን እየወረራችሁ እየወሰዳችሁ እያለ ገና አልገባም አልኩ። እውነትህን ነው። ያው እኛ እውነቱን እነግራለን እየለሰለሰ ግን ልጁ ተሞልቶ ያለው በቃ በጣም በጥላቻ እንደዚህ አይነት ሰዎችን ደግሞ ምንም ማድረግ አይችልም። ይጀሳፍቱ ሌደምገው የፈለጉትን ይመኑ። ጭንቅላትና ጆሮ የሌላቸው ሰዎች እኛ ትዕግስት የለንም። አሁንም አትምጡ እያልን እኮ ነው። መታችሁ መሳደብ የምትፈልጉ ከሆነ ጆሮ መስሚያ ከሌላችሁ መለወጥ ማትፈልጉ ካላችሁ አትምጡ። እዚያ ቤታችን አታጣቡ። እኛም እኮ ጎሮሯችን ደረቀ በማስረዳት አሁን ቅድም ሐማን ማን እንደሆነ አሳየሁት። ምን አገናኘው ላል በጣም ያገናኘዋል። በደንብም ነው የሚያገናኘው። በዛ በሻባቱ ዘኾር በሚነበብበት ጊዜ ነው ሄደው ያፈነዱት። ከዚህ በላይ ምን ይገናኛል? ኤኒዌይ ኤደን ቤትሽን ክፈችና አንቺ ቤት መጥቼ ደግሞ ላጨናንቅሽ ትንሽ። እሺ ይሁላችሁ ይህን ካርታ ስክሪንሽት አድርጉትና ሻት አድርጉትና ሁሌ በእንትን በሚሉት ይህን ካርታ ከፊታችሁ አሳዩዋችሁ። በቃ ይሁላችሁ። ይሄ የእውነት ትክክል የእስራኤል ደንበር በባይብል የተጻፈው ያው ሌባኖንም ያሳያል። በቃ ጠቅላላ የሚደሊስቱን የትና የት እንደምደርስ እንደነበረ እና ይሄንን ስክሪንሻት አርጉና ይሄ ባይብል የተጻፈው ነው። ምትዘባርቁ ካላችሁ ማንም ይሰማችሁ የለም። ይሄ ነው ትክክለኛው። እንግዲህ መሻኽ ሲመጣ ይሄ ነው እስራኤል ነገዶችም የሚሰፍሩበት፣ ይሄ ነው የእስራኤል ድንበር የሚሆነው። እንግዲህ ምን ታረጋላችሁ? አረ መሻኽ ስትምጣም አንጠብቅም እንደዛ ይቻላል። አንተ አፊ ለትና ግና የይሁዳ ተብሎ የተጻፈው ግና
አየው መተለቁ ቦታ የይሁዳ ቦታ ይሁዳ זה שבט, יש לו גם מנשה, תסתכלי על מנשה. መናሻ እስኪ እንትን መንካታችንም አቤት መናሼ ሁለት እኮ ነው ያለው መናሼ ይሁዳ አይቻልም አዘ ባሳውፍ በእንግሊዘኛ ፈልጌ እሱን ወስጄ እኔ አይደለም እሱን ወስጄ ይሁዳ ከሚለው ላይ በአማርኛ ልጻፍ ይሁዳ ብዬ ከዛ ሽሞን የሚለውን እንደሱ አድርጌ በእንግሊዘኛ አለልሽ እኮ በእንግሊዘኛ ያነቡታል እነሱ በእንግሊዘኛ አለ ችግር የለውም በእንግሊዘኛ መውረድ ይቻላል አዛውንት ክፈችና እኔ ባይላክ ለባይታ ነው ጻላ ግላ ከማል ኦኬ መምጣት ትችላለህ አቤት ትፍትኺ በخشبون הזה በዛኛው ማቦለኩኝ እኮ טוב אני בא אלייך